ተፈጠረ አሁን እኮ አንቺ ያጠፋሽው ነገር የለም እኮ ትንሽ ጊዜ ብቻ ሰጣት። ተነሽ በማርያም ምን ያልሽ ነው? እኔ መለመንም ብዙም አልችልም፣ ግን በእናትህ አንቺ በዛ ሌሊት ምን ልትሰሪ ነው? ሄሉ ከቤት የወጣሽው ፈጣሪ ለምን ልትሰሪ ነው? ከቤት ምን ለምን እንደወጣው ምክንያቱም ለምን አልናድድም? ቤት አስገብቼሽ ወጥቼ ለምን ከቤት ወጣሽ? እሷ እኮ እየነገረች እኮ ነው። ግልጽ እኮ ነው። ስለዚህ ሰው ለማግኘት በዛ ምሽት እንዴት ነው ሰው ለማግኘት በዛ ምሽት ምን አስወጣት? በዛ ላይ ደግሞ ያገኘችው ሰው ያን ያክል እስከሚጎዳት ተጎድታ መጣ። ለምንድን ነው ከኛ የምትደብቀው? ሰው በቃ እኔ እንደዚህ ሌላ ጭንቀት ውስጥ መግባት አልፈልግም። ሰላም ይሻለናል። በቃ እኔም አለው አጠገብ በቃ ሰላም በእግዚአብሔር ስም ይሉ ዝም በል እኮ አውቃለሁ። ስሜቱ ይገባኛል እኮ ተረጋጋ። ግን እሷ ያለው ተደናቶ ነው ማሰማናት። እኔ ከባድ ነገር ባይሆን ኖሮ ለኔ አንተም ሄሉ ለኔ ይሄ ከሞት የበለጠ ውርደት እንዴ ተመትቼ ሆስፒታል ገብቼ ነው ያገኘኸኝ እንጂ አልጋ ቤት አላገኘኸኝም። ማን የመታሽ? በዛ ሌሊት ለምን ልብስ ቀይረሽ ወጣሽ? ለምንድን ነው መንገድ ያልፈለግሽው? በቃ ናቲ፣ እኔ ከዚህ በላይ አንተን ማስረዳት አልችልም። ወይ ለእኔ ንገሪኝ። አሁን በዚህ በስርም ቢሆን ንገሪኝ። የሆነ ነገር እንዳለማ እኔም እኮ አውቃለሁ። ጭር አለ አንተን ያጣው ደጅ እምባ ነው ከእንግዲህ ወዳጄ። ምክንያት ስላለኝ ምናምን ነው እና አሁን ብነግረው ስሜታዊ ሆነ ነገር ሊያደርግ ይችላል እና ያን ነገር ደግሞ እሱ አሁን ይመጣል ያለውን ነገር በግልጽ አስረጅው። በቃ ከሱ ምንድን ነው የምትደብቂው? አይ ደብቄ ሳይሆን ይሄ ነገር አሁን ከተናገርኩ ትንሽ ከባድ ነው። እሱም ደግሞ ስሜታዊ ሆኖ ነገር ሊያደርግ ስለሚችል እኔ አሁን ላይ መናገር አልፈልግም። ነገሮቹ ተረሳስተው በራሱ ጊዜ እነግረዋለሁ እንጂ አሁን መናገር ስላልፈለግኩ ብቻ። በኋላ ደግሞ እንደዚህ አይነት ነገር በኋላ ደብቀሽ ጊዜ ያወጣል። ታውቂያለሽ አይደል? ጊዜ ያወጣል። ጥሩ እኮ ነው። በጊዜ እኮ ነው በጊዜ አሁን አንቺ ግልጽ ሆነሽ እንድትነግሪኝ ነው የፈለኩት። በስንት መከራ ነው ያስማማሁት። እሱም እኔን ስለሚወደኝ አክብሮኝ ነው። ወቂ ይሄን አትሽ። ስለዚህ ረጋ ብለሽ እንትን ማለት ሰላም ነው። ምልክት አለ አመሰግናለሁ። አሁን እኔ እየነገርኳትም ነበረ በሁለታችሁ መሀል መደባበቅ አያስፈልግም። ሲቀጥል የደበቅሽውን ነገር ካለ ምናልባት ለእኔም ያልነገርሽው ነገር ካለ ነገር በሰላም እንድትፈቱት ነው የምፈልገው። ደግሞ ይቅርታኔ መሆን ስለ እኔ እዚህ ጋር እኮ ነግሬዋለሁ ለእሱ ምንም ማለት አሁን ለእኔ ምንም አብራርቼ ማወራው ነገር የለም። ምክንያቱም ሁሉም ነገር በራሱ ጊዜ ነበር። እኔ አሁን ተናግሬ ሌላ ጸብ ውስጥ ሌላ ነገር ውስጥ መግባት ስለማልፈልግ እሱንም እንደዚህ የሚያናድደው ነገር የለም። ዋናው እኔ ሰላም መሆኔ ነው እንጂ ከኋላ ያለው ነገር አይደለም። እኔ ሰላም መሆን ብቻ ነው የሚያስፈልገው እዚህ ጋር። እዛ ጋር ደግሞ የተፈጠረውን ነገር በራሱ ጊዜ ነው የምናገረው። አሁን ምንም አይነት ነገር መናገር የለብኝም ምክንያቱም ለሁላችንም ሰላም ሲባል ሲቀጥልም ደግሞ እንዴት መሰለሽ ትሉ ምክንያቱም እኔ መናገር አቅቶኝ አይደለም ዝም ያልኩት፣ ግን በቃ እኔ እዚህ ጋር በእኔ ምክንያት ማንም ጦስ ውስጥ እንዲገባ አልፈልግም። ሲቀጥልም የራሱ ጊዜ አለው። በራሱ ጊዜ ነው እንደዚህ መናገርም ይችላል። አንተን ደግሞ እንደዚህ የሚያናድድህም ነገር የለም። እኔ የተናደድኩት አንቺ ስለተጎዳሽብኝ ነው። አንቺን ሰው ስለጎዳሽ ነው። ያንን ሰው ልወቅና ማንም ሰው ቢሆን ከተግባሩ መታረም አለበት፣ መቆጠብ አለበት። ማንም ሰው ማንም ላይ ዝም ብሎ መፈንጨት አይችልም። ለዛ ነው የተናደድኩት። ገና መናደዴ ምን አይተሽ እንቅልፍ እየተኛው አልነበረ። ከመናደድም በላይ ነው ሰው
በዛ ሰዓት ወጥቻለሁ። ሰው ላገኝ ነው የወጣሁት። ምን አይነት ሰው ነው በዛ ምሽት የምታገኝ? እሱን ደግሞ መናገር አሁን አይጠበቅብኝም። ሰው ላገኝ ወጥቻለሁ። ልብስና በተሞላው እኔ አንቺ በዛ ለሊት ሰው ለማግኘት አክብረኸኝ መታሃል። እሺ አሁን አክብረኸኝ ወጣሁ። እኔ አክብረሽ ማስረዳት ካለብሽ በስርዓት አስረጅ። አስረዳችሁ እኮ ስለዚህ ቤት የተሞላው ንግግር አታስገቢ። በቃ እዚህ መሀል ላይ አያስፈልግም። እየነገርኩት እሷ እኮ እየነገረች እኮ ነው። ግልጽ እኮ ነው። ስለዚህ ሰው ለማግኘት በዛ ምሽት እንዴት ነው ሰው ለማግኘት በዛ ምሽት ምን አስወጣት? በዛ ላይ ደግሞ ያገኘችው ሰው ያን ያክል እስከሚጎዳት ተጎድታ መጣ። ለምንድን ነው ከኛ የምትደብቀው? ማን ስለሆነ ነው? መች ደብቁ? ሆስፒታል ገብቼ መጥተህ እንዴ አይተሃል? ሁሉ ነገር ሆስፒታልማ ነገሩ ስለወጣ ነው ያዩሽ። ማንን ለማግኘት ነው በዛ ላይ ልጅ ወጣሽ? ማንነቱ ናቲ አሁን አስፈላጊ አይደለም። ጊዜው ሲደርስ እነግርሃለሁ አልኩ። ለምን ደግሞ አትረዳኝ? ጊዜው ሲደርስማ ራሱን መጥቶ እኮ ያወራል። በቃ በዛ ሰዓት እሺ ናቲ፣ እኔ አንድ ነገር አንዳንተና ከኔ ጋር ምንም ደብቀው ነገር የለም። ለምንድን ነው አንተ ለምን ደግሞ አትረዳኝ? እኔ ለምክንያት ጸበልሽ በዛ ሌሊት ጸበል ልትረጪ ነበር። በዛ ሌሊት ልብስ ቀይረሽ ምናምን ነገር እኔን ልተኛ ነው ብለሽ አስገብተሽኝ እኔ ወንዱ ቤት ለመተኛት ሲሄድ አንቺ ልብስ ቀይረሽ ስትወጪ ጸበል ነው የሄድሽው። መቼ ነው የምትነግሪው? ልከሰከስ ሄጄ ነው የተደበደብኩት። እንዴ ማንነት ናቲ ለእኔ በጣም እያሰብሽ ነው። በመጣው ባይዘው አትናገር። እኔ እንደዛ አይነት ሴት አይደለሁም። ሲቀጥልም ደግሞ አንተ ጋር ሌላ ነገር አስበህ ልብስ ቀይረሽ እኔ ሸኝ ለምን እንደወጣው ምን እንደገጠመኝ ምንም አሁን የሚያወቀው ነገር ንገረኝ እያልሽ አይደል እንዴ? ታዲያ ለምንድን ነው የምትደብቂኝ? ኧረ በስመ አብ። በቃ እኔ ራሴ ትልቅ ምክንያት ስላለኝ ነው ማለት ነው። እሺ የራስሽ ምክንያት ያው አይመለከተኝም። ነገር ወይ አይደለም ትቡ እቺ ልጅ ነገር አሁንም 5 ሰዓት እሺ አሶሪ ምክንያት ነው ቆይ የምትፈልገው ምክንያት አይደለም ይሄ ነገር። እቺ ልጅ አሁንም 5 ሰዓት ላይ ወጣ ተገላ ብትመጣ እኔ አይሰማኝም። ለምንድን ነው ማትረዱኝ? ኧረ ሄሉ በእናትሽ አታረጋጊኝ በማርያም። እንድረጋጋ ከፈለግሽ ምን ሆነሽ ነው ንገሪኝ። ማን ጋር ነበርሽ በዛ ሰዓት? ናቲ እኔ አሁን ለራሴ እሺ እኔ ለውጣ እኔ ያለው መንገድ አልፈለግሽም። እሺ በቃ አይ ትቡ አትጨናነቁ። እመቤቴን ነው የምልህ። ከአሁን በኋላ እኔ እግዚአብሔርን በዚህ ጉዳይ አልጨናነቅም። አይመለከተኝም። አንተ አሁን ላይ ናቲ አጠገብን ያለው እኔ እስካለሁ ድረስ ደስተኛ እንሁን። ያለውን ነገር እንርሳው። በአጠገቤ እኔ አንቺ አለሽ። ከዛ ለምን ማላችሁ ሴጣን ታስገባላችሁ? ስሚ እኔ ማለት ነው ለእሱም ለእኔም በቃ በዙሪያ ላሉ ሰው ደህንነት ስለምፈልግ ይህ ነገር ያልተናገርኩት የራሴ ምክንያት አለኝ። ትቡ የእውነት የራሴ ምክንያት አለኝ። እሱ ነው መረዳት ያቃተው። ትንሽ ጊዜ ስጠኝ ነው ያልኩት። ትንሽ ጊዜ ስጠኝና ያለውን ነገር እነግርሃለሁ። እሱ እንደዚህ ሆነ ሰው ለሁሉም ነገር ጊዜ ያለው እኮ ናቲ። እሺ አይደለም ናቲ አሁን በስሜት አሁን ብትነግርህ ስሜታዊ ሆነ የሆነ ነገር ታደርጋለህ በሚል ምንም አላደረግም። ሲጀመር እሷ ስለ ስሜት ስለዚህ ነገር አይደለም። ሰላም ይሄ ነገር እኮ ማለት ነው እግዚአብሔር እኔ እንጃ በአይን የሚታይ እኮ ግልጽ ነገር እኮ እሷ በዛ ሌሊት ለመንገር ያልፈለገችው ወይ የምታገኘው ሰው ምስጢራዊ ስለሆነ ነው። በቃ ሌላ ነገር የለም። በሚስጥር ሰው ለማግኘት ስለወጣች ያ ነገር ይፋ እንዲሆንባት አትፈልግም እንጂ ሄሉ ምንም አይነት ነገር ቢፈጠር እነግርሃለሁ። ትንሽ ጊዜ ታገሰኝ ነው እሷ የምትለው አይደለም። እኔ ሌላ ነገር እየመሰለኝ እኮ ነው። ለምንድን ነው የማትነግሪኝ? እኔ ጭንቀት አይገባሽም? ምን ሆነሽ ነው? የት ነበርሽ በዛ ሌሊት? እኔ ጭንቅላቴ ብዙ ነገር እየጠየቀኝ ነው። ንገሪኝ አልኩሽ። ተረጋጋ። ምኑን ተረጋጋሁት? ሳትነግሪኝ እንዴት ልረጋጋ? ሄሉ እኔ ባህሬ ስታውቂኝ እንደዚህ ነው። እሺ በቃ አሁን እኔ ናቲ ነገርኳ። በቃ መንገር አትፈልግም ያለው ነገር ነግሬሃለሁ። ከዚህ በላይ ለምንድን ነው የምናወራው? ሁላ በቃ እርሳው። በቃ እኔ እንደዚህ ሌላ ጭንቀት ውስጥ መግባት አልፈልግም። ሰላም ይሻለናል። በቃ እኔም አለው አጠገብ በቃ ሰላም። በእግዚአብሔር ስም ሄሉ ዝም በይ። እኔ ምንም ነገርኩ። ሰው ላገኝ ወጣሁ። በቃ አለቀ። ከዛ በኋላ የተፈጠረውን አይተሃል። በቃ ሆስፒታል ሆስፒታል ነው የገባሁት። በቃ እሺ እኔ ሆስፒታሉን የመቱሽም አያገባህም። እንኳን እኔም ነው የመቱኝ አንተን ካልሽኝ እሺ። ግን በዛ ሌሊት ለምንድን ነው ከቤት የምትወጪው? ማንን ነው በዛ ሌሊት የምታገኝልኝ? እሱ ይሄን መልሽ። ማንንም አይደለም። በቃ ሌባ መቶኝ። ኧረ በስመ አብ። ከዚህ በላይ ምን አይነት አማርኛ ታወራው? ምን አይነት አማርኛ ነው? እሺ እናንተ እኔ በጸባይ እየጠየኩሽ ነው። ምን አይነት ሰው ነው? ለምንድን ነው ትረጋጋ ነው? አረጋሉ ልብስ ቀይረሽ ሰው ለማግኘት በዛ ሌሊት እራት በልተን ገባን። ከኔ ሌላ ቆይ እኔ ያላደረኩልሽ ሌላ ሰው እንዲያደርግልሽ የምትፈልጊው ነገር አለ ማለት ነው? ሄሉ እኔ ያላደረኩልሽ በዛ ሌሊት ቆይ ሄደሽ ከሌላ ሰው ምታደርግ ትጥማለ? እሺ እኔ መጀመሪያ እግዚአብሔር ስም
እኔ ወንድ ልጅ ነኝ። እኔ የማስበው ደግሞ የራሴ የሆነ ሌላ ነገር ገባኝ እኮ እኔ ይገባኛል። ግን በስሜት አንተ አንድ ራስን እየጎዳህ ነው እኮ። ሲቀጥል ደግሞ የኔ ጉዳት አይታያትም። እሷ ራሱ ለእኔ ይሄ ነገር እንደዚህ ነው ብላ ማብራራቱን ትታ እኔ አንተን ጠብቄ ምናምን አንቺ አይመለከትም ካልሽኝ በቃሽ። እኔ እኮ ግራ ገብቶኝ ዝም ብዬ እያየሁህ ነው። አትናደድ። ተው በእናትሽ ከቻልሽ ንገሪው፣ ጊዜ እንዲሰጠኝ ንገሪው። ከእሱ ምንም የደብቀው ነገር የለም። በቃ ከኔ ምንም የምትደብቂው ነገር የለም። አዎ የለም። በቃ ለዚህ ደግሞ ጊዜ እንዲሰጠኝ ነው የምፈልገው። በሌሊት ከቤት እየወጣሽ ነው። ናት መልሰ እባክህ ነገሩን አታንሳ። እንደው በፈጠረ አሁን እኮ አንቺ ያጠፋሽ ነገር የለም እኮ። ትንሽ ጊዜ ብቻ ስጣት። ተነሽ በማለት ምን ያልሽ ነው? እኔ መለመንም ብዙም አልችልም፣ ግን በእናትህ ትንሽ ጊዜ በእርግጥ ታግሰሃታል እስክትድን ምናምን። 4-5 ቀን ሆነን እኮ ስልሽ ምንድን ነው እኔ እኮ ውስጤ ይጠይቀኛል። ምን ሆና ነው? እኔ እኮ እንደዚህ እኔ እኮ ትንሽ ነገር ታውቀኛለህ አይደል? እኔ ነገር ወጣሽ። ለምንድን ነው መንገድ ያልፈለግሽው? በቃ ናቲ፣ እኔ ከዚህ በላይ አንተን ማስረዳት አልችልም። የእውነት እየነገርኩህ ነው። አሰማኝ። የቻልሽውን ያህል አስረዳ። በቃ በቻልኩት ቀን እኔ እነግርሃለሁ። በቃ ነገሩ ሲረጋጉ ነገሩን ለማረጋጋት ነው። እሷ ስለ ነገሩ መናገር ስትፈልግ እኔም ሲያገባኝ ስለ እሷ ነገር ስለ እሷ ሙሉ ነገር ሊያገባኝ ሲችል ያኔ እኔና ሄሉ እንግባባለን። ያለበለዚያ እኔ ውስጤ ሳያምን ውስጤ ላይ ብዙ ነገር ጥያቄ እየተመላለሰ ዝም ብዬ እዚህ ጋር ከእሷ ጋር መለጣጠፍ አልችልም። ውስጤ አላመንበት። እኔ ጥርት ያለ ነገር ነው የምፈልገው። ናቲ በእናትህ ኧረ ሽቦኔ ምን ማድረግ እችላለሁ? ምንም በስርዓት እያናገርኩት ነው። ምንም ዝም በስርዓት እያናገርኩት ነው። ባዶ ሜዳ አናውቃቸዋለሁ ብዬ መጥቼ በባዶ ሜዳ አሁን እኔ መናገር ግዴታ የለብኝም። ምክንያቱም እኔም ለእሱም ለእኔም በማሰብ ነው እዚህ ጋር በቃ ሲቀጥል እኔ አሁን እዚህ ጋር ተናግሬ ስሜታዊ ሆኖ ነገር እንዲፈጠር አልፈልግም። ስሜታዊ ሆኖ ሄዶ ሌላ ነገር እንዲፈጠር አልፈልግም። በቃ ነገሩ ጊዜ አለው፣ በጊዜው ነግረዋለሁ። እኔ በክፋት ወይም ከሱ የምደብቀው ነገር ወጥቼ ሌላ ሰው ላገኝ ምናምን አይደለም። በቃ የሆነ ጉዳይ ተፈጠረ አለ፣ ያን ደግሞ በራሱ ጊዜ ነግረዋለሁ። በቃ እሺ፣ ለእኔ መንገድ አልፈለግሽ? ካሜራ ምናምን ረብሾች ነው በቃ ወይ ለእኔ ንገሪኝ አሁን። ሄሉ ለምን ድብቅ ትሆናለች? ለምን አትነግረውም? ሄሉ መሆና ነው። ለምን እውነቱን አትነግረውም? ድብቅም ሆነ ምን አስፈለገ? እውነቱን ለማወቅ የለበትም? ይወዳታል። ለምንድነው እንደዚህ ብታረገው የምትሉ ልጆች አላችሁ። ሰላም ጤና ይስጥልኝ። ውድና የተከበራችሁ የብዙኃን ቻናል ቤተሰብ እንዴት አላችሁ? ነው ያለው። እግዚአብሔር ይመስገን። እናንተም ሰላማችሁ ብዙ ትርፍ ይበል እያልኩ እንግዲህ ለድምፄ በጣም ይቅርታ እያልኩኝ ያው ትንሽ አመም ስላደረገኝ ነው። ጉንፋን ያድስ ኮሮና የሚባለው ከኮሮና ምንም አይተናነስም። ውድ ቤተሰቦች በመጀመሪያ ላይክ ሰብስክራይብ አድርጉኝ ማለት ነው። ምንም አይከፈልበትም። ከዛ ሲቀጥል ይሄን አድናቂዎች የሆናችሁ እንግዲህ በኒ ሄሉና በናቲ መካከል ለምንድን ነው ግን የሚዋደድና የሚፋቀረን ሰው ፈተና የሚበዛበት? በነገራችን ላይ ፈተና ለበጎ ነው። ለምን ሆነ ብላችሁ እንትን አትበሉ። ግን ሄሉ የማትናገርበት ነገር ማስፈራሪያ ደርሷታል። በቃ አሁን ላይ የማትናገርበት ነገር ማስፈራሪያ ደርሷታል። ገባችሁ እንጂ ለማትነግረው እንዴት ትወደዋለች እኮ በጣም ነው የምትወደው። እሱን ማጣት አትፈልግም በሆነ ነገር። ግን ያው ተረሳስቶ ጊዜው ሲበርድ ነገሩ ሲበርድ ለሱም ስሜታዊ ሆኖ ወንድ ልጅ እንደመሆኑ መጠን ተረሳስቶ ለመንገር ስለፈለገች ነው እንጂ ላለመንገር ፈልጋ አይመስለኝም። ግን የሆነ ችግር አለ። በቃ እያስፈራሯት የሆነ ነገር አለ። ቤተሰብ ያለ ምን አለ ነው የምትለው። በዛ ላይ ደግሞ ሌባ ነው እንደዚህ ያደረገ እያለ ሌባ ደግሞ ስልክሽና እንትንሽን ይዘሽ ነው የተገኘሽው። ሌባ እንትን ቢል እንደዚህ እንትን ያደረግሽም እያለ ነው። ብቻ አይዶ ነው ምን እንደሆነ እግዚአብሔር ይወቀው። ያው ቀን ጠብቆ ይወጣል ብዬ ነው የማስበው። ያው ሄሉ የሚፈራችው ነገር ሴት ልጅ ስትሆኑ የሆነ መቻል የሚባል ነገር አለ አይደል? የዛን ሰው ልጠብቁ ስትል አሁን ናቲን ወይ እየጠበቀችው ሊሆን ይችላል፣ በናቲ አስፈራርተዋል ሊሆን ይችላል። በቃ የዛን ጊዜ ቃል ተገባቡ ጀምረው ነው አይደል? እንደ የዛን ከዛ በኋላ ነው ይሄ ነገር የተፈጠረው። ሰው እግዚአብሔር ከሁለቱም ጋር ሆኖ እግዚአብሔር ፍቅራቸውን ይመልስላቸው ነው ብሎ ለምን ፈተና እንደሚበዛ ብቻ ባይዞ ፈተና አንዳንዴ ጥሩ ነው። ለምን በዛ ብለንም ማለት አንችልም። ሁሉም ነገር ለበጎ ነው እና ይታረቃሉ። አሁን ናቲ በጣም ስለሚወዳ እሷም ስለምትወደው ያው ነገሮችን